ያንን የማን ነበር ትናንትና ቦይስ ያስቀምጥልሽ እና የደረስንበትን አባይነሽ የሞተችው እህታችን አስክሬኗ ያለ ቤተሰብ ፍቃድ እዛው የተቀበረው ሳውዲ የተቀበረው አብዴት አረግሻቸው ለቤተሰቦቻቸው ማን ለቤተሰቦቻችን አንተ ስትመጣ ብዬ እኮ ነው ሹራቤስ ሶስት አካላት ላይ ውሳኔ ተወስኗል እና እሱን እንደደረሰን ያው ፐብሊክ እናደርገዋለን። ችግር የለውም። በሶስት አካላት ላይ ውሳኔ ለመወሰን እንትን ተብሏል። እጅግ በጣም ደስ የሚል ፕሮግረስ ነው። ሌላው ባልየው በተለይ አሁን 20 ምናምን ሺህ ሰው ስላለ በደንብ እንዲሰሙ እንትን እንዲባል አንዳንዴ አንድ የገጠማቸው ችግር ነበረ። በስራና ክህሎት ሚኒስቴር በህጋዊ ሂዳ እንደዚህ ገለዋት እንዲሁ እዛ ያለችው አረብ አሰሪዋ የሞት ፍርድ እንድትፈረድባት የተደረገባት ሁኔታ ኬዞች የህይወት ጉዳይ ይዘናል እኮ ጋይስ፣ ተረጋጉ። የህይወት ጉዳይ ይዘናል። ከዛ ወደሚቀጥለው ጉዳይ እንሄዳለን። እሺ። እና አሰሪዋ ውሳኔ እንዲወሰንባት ተደረገ የሞት ፍርድ። ከዛም በኋላ ምን ቤተሰቦቿ ምን ማድረግ ጀመሩ? በሽምግልና ጉዳዩ እንዲያልቅ በእንትን እያደረጉ የነበረበት ሁኔታ ነበረ እና ቃል አስገብተውታል እዛ ጋር ነገ ተነገ ወዲያ እንዲሰሙም ነው እንግዲህ እዚህም ስላሉ ይሄ በኋላ ሂደው እንትን መደራደር ሁኔታ እንዳይፈጠር እኛ ይሄንን ውሳኔ ህጋዊ ስለሆነች የማነው የአባይነሽ ጉዳይ ነገሮች ሁሉ ቀላል የፈጠነውም ለዚህ ነው። ነገሮች ሁሉ ቀላል ናቸው። የሚመለከተው አካል ሁሉ በዚህ ጉዳይ ተጠያቂ የሚሆኑትም ለመጠየቅ በጣም ቅርብ ስለሆኑ ቀላልም ስለሆነ የመደራደር ነገር እንዳይፈጠር እሱንም ፕሮሚስ አስገብተውታል። እዚህም ያሉ የሚሰሙ ሰው እኔ የልጅቷን ምንድነው ፍትህ እንደበላ ጉማ እንደበላ ነው የምንቆጥረው ብዬም ነግሬዋለሁ። እዛም እንደዛ ብለው ነግረውታል። እዚያ ብዙ ቤተሰቦች በህግ ሲያዝ እኮ ከኤጀንሲዎቹ ጋር በጎን እንትን እያሉ እየተስማሙ ነው ችግር እየተፈጠረ ያለው። እቺ ከሰሞኑ ራሱ ደውላ እቺ ማናት አንቺ ጋር መታ ቪዲዮዋንም ላኪልኝ ብዬሽ አላክሽልኝም። አንድ እሱን ምን እንዳለቻቸው ታውቂያለሽ? 500 ሺህ ብር ልስጣችሁና ዝም በሉ ሁላ ተብለዋል። 500 ሺህ የኢትዮጵያ ብር 500 ሺህ ማናት እቺ ውክልና ወስዳ ልጅቷን የቀበርኳት ያለችው እኮ እሷ እኮ ናት። አባይነሽ እኮ የአባይነሽ እኮ እሷ ናት እኮ ላይቭ ሪካርዱ በጣም ረጅም ስለሆነ በአንድ ቀን ዳውንሎድ አልሆንም ብሎኝ ለመቁረጥ ጊዜ ፈጅቶብኝ ነው ብሎኝ ነው። በጣም ረጅም ነው ቪዲዮ። ስለዚህ 6 አወር ነው 7 አወር ነው ላይቭ ላይ ቆየሁት የነበረው እና ያንን ሁሉ ዳውንሎድ ለማድረግ እምቢ ብሎኝ ነው። ያንን ፓርት ብቻ ለይቼ ለማውጣት እየፈለግኩት በጣም ጊዜ ፈጅቶብኝ ነው። በቃ ያንን እንትን አድርጊ። ይህንንም ሙከራ እያደረገች ነው ያለችው በጎን ለመደራደር። በእርግጠኝነት ይሰማሉ፣ አሁንም ይኖራሉ። ብዙ ጊዜ ማታ ማታ ከአንቺ የዚህ ጉዳይ ይነሳል እያሉ ስለሚሰሙ የአካባቢውም ሰዎች እየተከታተሉ ስላሉ አንድ ባልየውንም ተነግሮታል። በዚህ ጉዳይ ላይ ውሳኔ እስከ መጨረሻ ድረስ መንግስት የሚወስደውን ውሳኔ የሚደርስበትን እስከሚደርስበት ድረስ በጎን የሚመጣ ሰዎችን እንዳታናግር የሚል ነገር ተብሏል። የሚያናግር ከሆነ የእኛንም ልፋት ከንቱ ድምፅ የሆናትንም የኢትዮጵያን ሕዝብ በተለይ በሶሻል ሚዲያውም በሌላውም በኩል እንትን ያደረጓትን ፍትህ ወይንም ደግሞ ምንድን ነው ኋላ ተመልሶ እንትን እንዳደረገ ነው የሚቆጠረው እና ያው ጥሪ በብዙ ህዝብ ባለበት ነው ለመናገር የፈለኩት ይሄ ነው። እስከ መጨረሻው ድረስ መታገስና መጠበቅ አለበት የሚለውን የልጅቷንም ፍትህም እንደበሉ ነው የሚቆጠረው እና እስከ መጨረሻው ድረስ ታግሰው ውጤቱን እንዲያዩ ማለት ነው የምፈልገው። እቺም አሁን በተፍተፍ የምትለዋ ማናት? እቺ ውክልና የወሰደችው ማን ሽቦ ነው? መዲና ሽቦ። እሷ ከአራት አካል ናቸው። ኢትዮጵያ ያለው ኤጀንሲ፣ ሌላው እዚህ ሳውዲ ያለው ኤጀንሲ፣ አሰሪዋ፣ ሁለተኛ እዛም ደግሞ ንግግር ማነው የመጀመሪያ ከመሞቷ በፊት ሪፖርት ሲያቀርቡ የሚጮህ ወይንም ሰው እየተናገረ ሰው አይገልም
የሚናገር ሰው አይገልም። ምን ነበር ያንቺ አማርኛ? ሰው እየዛት አይደለም የሚገለው እሱን ያለው ሰው ብለው ነው ያሏቸው። እሱን ያለው ሰውዬም እንትን እንዲል ነው። በእነዚህ በአራቱ ላይ ነው እንግዲህ ነገሮች የተወሰነባቸው። ያው ውጤቱን እንሰማለን፣ አብዴትም እናደርጋችኋለን። ግን ይሄ ሁሉ ህዝብ ባለበት ላይ ቤተሰቦቿን ነው ማስጠንቀቅ። ወንድሞቿንም ሰምቻለሁ እንትን ሲባል የነበረውን ወንድሞቿም ባሏም የሚደወል ስልክ ጋር መደራደር የሚያደርጉ ከሆነ እነሱ የእህታቸውን ወይ የባለቤት የሚስቱን ህይወት አሳልፎ ከሃዲ መሆኑን ያው ቃሉ ስለከበደኝ ነው፣ ለሚዲያም ስለማይመጥን ነው እንትን ማድረግ እንትን የተፈለገው። የእሷን ህይወትና ፍትህ ብቻ ሳይሆን እኛንም እንደከዱ ነው የምንቆጥረው የሚለውን ነገር አይገርምትም? እንደዚህ አይነት ቤተሰቦች ነገሩ አናደርግም ብለው ቃል ገብተዋል። እነሱም እዛም እኮ ቲጂ የምትባል ልጅ በቀደም መዳም ቤት ውስጥ ሞታ አስክሬኗን ለማስላክ ወርቅ ተፈትሻ ወርቅ ተገኝቶባት ሰዎቹ ራሷን አጥፍታ ነው ክፍሏ ውስጥ ብለው፣ ግን እላዋ ላይ የተመታ ምናምን ምልክት አለባት። ግን አብራት የምትሰራ ኢትዮጵያዊ ደግሞ ሸሸች፣ እሷ ፈርታ እና እኛ ድምፅ እየሆንን እያለ ቤተሰቦቿ ከኤጀንሲዎቹ ጋር ተስማምተው ተውት በቃ አሉን። እኛን ከኤጀንሲው ጋር ከቢሮ ጋር ተስማምተው ማለት ነው። በቃ ቢሮ አስክሬኑን ይልክልናል፣ ሁሉ ነገር እሱ ይጨርሳል፣ ተውት በቃ ሚዲያ ላይ ድምፅ መሆኑን ይቀራሉ። አዎ ይሄ በተለይ በጣም ብዙ ዲፕ ነው እንትን ስንነጋገር የነበረው ትናንትና በተነሳው ጉዳይ ላይ አስክሬኑ ወደ ኢትዮጵያ መጥቶ እንዳይመረመር እዚህ የአስክሬን ምርመራ ተደርጎ የሞቷ መንስኤ መታነቅ ነው ወይስ በምት ነው ወይስ በሌላ ጉዳይ ነው የሚል የአስክሬን ምርመራ እንዳይደረግ ነው የሚል ዲሲሽን ላይ ነው እንትን የደረስነው። ምክንያቱም ውክልና ተሰጥቶ ውክልናውም ደግሞ የውክልናው ሙሉ ሀሳብ አስክሬኑ እንዲመጣ የሚል ነገር ሆኖ እያለ እዛ እንዲቀበር ማድረጋቸው ይሄንን የሞቷ ምክንያት እንዳይወጣ ነው የሚል ነገር እየተነሳ ስላለ ጉዳዩ ሲሪየስሊ ያደርጋል። እንደዚህ አይነት ነገር ደግሞ ተደራድረናል እንዴት ፈተናል ምናምን ነገር ብዙ እኛንም የሚገጥሙን ከዚህ ፊት እግርሻለሁ። አንዱ ባሏ ብሯን ዘርፎ ምናምን ነገር ወደ ጫንጮ ነው የሚኖረው እና በቃ እንደዚህ ሰሰቃየ መከራዬን አበላኝ ድረሱልኝ ምናምን ነገር አለ። አራቱናን ከአዲስ አበባ ተነስተን መኪናችን ፉል አድርገን ጉዞ ጀመር። ልክ ቦታው ድረስ ከምንሄድ ድረስ አቅጣጫውን እየነገረችን እንዲህ ነው ዛሬም ይኸው ደውዬለታለሁ አለ። ከዛ ነው እንደዚህ እዛ ስንደርስ ለካ እየመጡልህ ነው ምናምን ብላ ደውላለታለች። እና በኋላ ላይ የኔ ፍቅር የኔ ማር እንዴት በእኔ ጨክነሽ ምናምን ነገር እኔና አንቺ እንደዛ ስንት ነገር እንዳብረን እንዳላሳለፍን ምናምን ነገር ይላታል። አይ በቃ አንተ ነሃ ምናምን ነገር ትለዋለች። እኔ እኮ እና በኋላ ላይ እዛ ከደረስን በኋላ በቃ ተመለሱ ለፍተሽም ደክመሽ ያን ሁሉ እንትን አድርገሽ ነገሮችን እንደዚህ ይሆናሉ። እና ኤኒዌይ ይሄ ደግሞ የህይወትም ጉዳይ ትልቁም ጉዳይ ስለሆነ በእንደዚህ አይነት ነገር የሚፈታተኑ ቤተሰቦችም ባለጉዳዮችም ይኖራሉ። ኤኒዌይ ያው ይሄን መልእክት አንቺም ሲሪየስሊ ደጋግመሽ እንትን የሆነ ነገር ሲገባ እስከ መጨረሻው ድረስ ሰላም እግዚአብሔር ይብዛላችሁ። ውድና የተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ልኝ ባላችሁበት እግዚአብሔር ሰላም ፍቅር ስትበልልኝ ዛሬ በማታ የሚያስደስት አዲስ ምስራች ይዤላችሁ መጥቻለሁ። እሱም እህታችን አባይነሽ ያው ህጋዊ እንደሆነች ይታወቃል። ከትላንትና ወዲያ ነው 4 ቀን ይሆናታል። ዩቲዩብ ቲክቶክ ላይ መተን ላይፍ ላይ የከረምንበት ማለት ነው። ያቃጠለን ውክልና ተሰጥቷት አስክሬን ላኪልኝ ብለው እናት አልቅሰው እሷ ያለምንም ፈቃድ ውክልናውን ሳትሰራ ወደ መቃብር እንድትቀበር አደረገቻት። እንግዲህ ያ አስክሬኑ ህጋዊነት ስላልተቀበረ ህጋዊ ስለነበረች በሰው እጅ ስለሞተች እንግዲህ አሰሪዎቿም ኢትዮጵያ ያሉትም እቺ ውክልና ተሰጣትም በቁጥጥር ስር እንዲውሉ ተደርጓል ማለት ነው። እና
አዲስ ምስራች ይዤላችሁ መጥቻለሁ። መጀመሪያ ላይ እንዳዳመጣችሁት ማለት ነው። እግዚአብሔር አምላክ ከተመሰገነ ይሁን። ይሄ ትልቅ የምስራች ነው፣ ለሁላችንም በሰው ቤት ያለን ትልቅ ቅጣት ነው። በተረፈ ደግሞ ብር ተሰጥቷት እቺ ውክልና ያናክል ብር ልስጣችሁና ተሸፋፍነው ይቅር ማለቷ ራሱ ምን አይነት ማፈሪያ እንደሆነች ራሱ መገመት ይቻላል። ቤተሰብ ደግሞ ባል ሆናችሁ ወይ ፍቅረኛ ሆናችሁ ሊሆን ቤተሰብ ሆናችሁ ሊሆን ይችላል። በእንደዚህ አይነት ሁኔታ ላይ እህቷችሁ፣ ሚስታችሁ ወይ የሆነ ዘመድ ሞታችሁ በብር ተወራርዳችሁ ፋይሉን የምታዘጉ እናንተ በሞተው ሰው ላይ ብቻ አይደለም በህይወት ያለው ስደተኛ ለሚመጣ ሰው ሁሉ እናንተ ሞት እየፈረዳችሁ እንደሆነ መገንዘብና መረዳት አለባችሁ። ምክንያቱም አንድ ሰው ሳውዲ አረቢያ እኮ እኛ አበሻ አንድ ነገር ካደረግን እኮ ማይክሮ ሰከንድ አይቆይም። በአንገታችንን ቁርሯቸው አንቀው ነው ወደ እስር ቤት አስገብተው የሞት ፍርድ ስንት አሁን 200 የሞት ፍርድ የሚፈረድባቸው እየተጠባበቁ ያሉ ኢትዮጵያውያን አሉ። 200 ማለት ነው። አስቡት። እነሱ ግን ብር ስላላቸው የእኛን እህታችን አድበስብሰው እንትን ሊሉት ይችላሉ፣ ሊሸፋፍኑት ይችላሉ። ሌሎ አንደኛም እህታችን እንደዚህ በማዳሙ አስራ እንደዚህ ወንጀል ሞታለች። ብር ተሰጥቷቸው ቤተሰቦቻቸው ያንን ነገር እንዳይከናወን እንዳይደረግ አድርገውታል ማለት ነው። እና ያ ነገር ደግሞ በጭራሽ መሆን የለበትም። አሁንም ትልቅ ውክልና የተሰጣችሁ እዚህ ቦታ ላይ ያላችሁ ሰዎች ማለት ነው አደራ ይዣችኋለሁ። ይህ የልጅቷ ሀቅ መውጣት አለበት። ሴትዮ የሞት ፍርድ መፈረድ አለባቸው፣ ባልና ሚስቶች ሁለቱም ማለት ነው። ምክንያቱም የሰው ህይወት ነው። የእነሱም ልጆቻቸው ይሁን ማናቸውም ይሁን የሰው ህይወት እንደሆነ ሁሉ እኛም ደግሞ የሰው ህይወት ነው ያለውን እንጂ የያዝነው እንጂ የእንስሳት ወይም የትንኝ አይደለም። እነሱ አንገታችን ለመሰዋት እንደሚሮጡ ሁሉ እነሱን ደግሞ በራሳቸው በፈረዱት ፍርድ ደግሞ ራሳቸው ሰይፋቸውን ወደ ራሳቸው መመለስ አለበት ባይኔ። ምክንያቱም አሁን 200 ወገኖቻችን ሞት እየተጠባበቁ ያሉ አሉ እና ይገባቸዋል፣ በእውነት ይገባቸዋል። እግዚአብሔር አምላክ የተመሰገነ ይሁን። እኔ ሳልሞት በህይወት እያለሁ እንደዚህ አይነት ወንጀለኞችን ታስሮ የራሳቸው ፍርድ በራሳቸው ሲከናወን እንዴት ደስ እንዳለኝ። ምክንያቱም እስኪ ሰይፉን እነሱ ይቅመሱት። እስኪ እኛ ብቻ ለምን የእኛ ደም ብቻ ለምን ይፈሳል? የሰራን አንሶን ሀገር ተሰደን አንሶን ገና ያልሰራነው ወንጀል ሰራችሁ ተብሎ ሀገሬ አስገቡኝ ስትላቸው አላስገባ ብለው ሰይፋቸው ወደ ራሳቸው እንደተመለሰ ደስ ብሎኝ እግዚአብሔር አምላክ የተመሰገነ ይሁን።